እሺ ሰላም እንዴት ናችሁ? ዛሬም ተመልሰን መጥተናል። ዛሬ ማንኛውንም ኮርስ ከመግዛታችሁ በፊት ምን ማድረግ እንዳለባችሁ እንነጋገራለን። ኮርሱን ከመግዛታችሁ እና ኮርሱን ከመጀመራችሁ በፊት ማድረግ ያለባችሁን አንድ 5 ነጥቦችን አብረን እናያለን። በዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳረሱ። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ማድረግ ያለባችሁ ነገር ኮርሱን ከመግዛታችሁ በፊት ዝግጁ መሆናችሁን እርግጠኛ መሆን አለባችሁ። አሁን 3-4 ኮርሶች ገዝቼ ተምሬያለሁ፣ ግን እስካሁን ምንም በህይወት ያመጡልኝ አዲስ ለውጥ የለም። ከተማርኩም በኋላ ሳልማር በፊት የነበረኝ ነገር ያው ተመሳሳይ ነው እና ኮርሱን ከመግዛታችሁ በፊት እናንተ ዝግጁ ነኝ ወይ ለዚህ ነገር ተዘጋጅቻለሁ ብዬ ወይ ብላችሁ ራሳችሁን መጠየቅ አለባችሁ እና ያላችሁበትንም ሁኔታ ማጥናት ምናምን ያስፈልጋል። እና አንዴ ከገዛችሁ በኋላ ኮርሱን ለመማር ወይ እንትን ለማድረግ ጊዜ ሊያጥራችሁ ይችላል። እናንተ እንደምንም እማራለሁ ብላችሁ ገዝታችሁ ላይ መቻችላችሁ ይችላል። እና መጀመሪያ ራሳችሁ ምን አይነት ሁኔታ ላይ ነኝ፣ ምን እያደረኩኝ ነው፣ ኮርሱን ከገዛው በኋላ ምን አደርጋለሁ፣ እንዴት ይሆናል የሚለውን ነገር መጀመሪያ ራሳችሁ መጠየቅ አለባችሁ። ከዛ ኮርሱን ገዝታችሁ መማር ትችላላችሁ። ሁለተኛ ደግሞ ኮርሱ የሚሸጥበት ዋጋ እና የሚሰጣችሁ ቫልዩ እሱን መጠየቅ አለባችሁ። ኮርሱ የሚሸጥበት ዋጋ አለ፣ የሚሰጣችሁ ቫልዩ አለ። ያ መመጣጠን ካልቻለ ለእናንተ ኮርሱ ምንም አያደርግላችሁም። በዚህ ጊዜ የምትፈልጉትን ነገር ማድረግ የምትፈልጉትን ነገር አንድ ብራውዘር ላይ ብቻ ገብታችሁ ሰርች ብታደርጉ ማግኘት የምችሉት ስለሆነ ሀይ ፕራይስ የሆኑ ኮርሶች አሉ። በጣም ኦቨርሬትድ የሆኑ ኮርሶች አሉ። በጣም ተጋኑ ከፍላችሁ ተመራችሁ፣ ግን እዚህ ጋር ከዩቲዩብ እንኳን የተሻለ ትምህርት የማታገኙበት ኮርሶች አሉ እና እነዛን ኮርሶች መጀመሪያ ቼክ ማድረግ፣ ማጥናት፣ ስለሚያሰለጥነው ሰውዬ ማጥናት፣ ከዚህ በፊት ተምረው አስተያየት የሰጡ ሰዎችን መጠየቅ፣ እነሱ የጻፉትን ነገር ካለ ማንበብ ምናምን፣ እነሱ የሰጡትን አስተያየት መስማት ምናምን አስፈላጊ ነው። አንደኛ ራሳችሁ ዝግጁ መሆናችሁን ቼክ ማድረግ። ለዛ ነገር ከተዘጋጃችሁ በገንዘብ በአእምሮ በቃ ሬዲ ሆናችሁ የሆነን ነገር ለመስራት ሬዲ ሆናችሁ ኮርስ ብቻ የሚያስፈልጋችሁ ከሆነ ኮርሱ ገዝታችሁ መማር ትችላላችሁ። ካልሆነ ግን ኮርሱ ሬዲ አያደርጋችሁም። እናንተ ራሳችሁ ሬዲ መሆን ካልቻላችሁ ኮርሱ እናንተ ሬዲ እንድትሆኑ አያደርጋችሁ። ያለውን ነገር ያስተምራችኋል ነው እንጂ ማታውቁትን ነገር ልትማሩ ትችላላችሁ ነው እንጂ ተነስታችሁ እንድትሰሩ አያደርጋችሁ እና ያንን ነገር ማወቅ አለባችሁ። ሁለተኛ ላይ ደግሞ የኮርሱን ዋጋ ማየት። 20 ሺህ ብር ከፍላችሁ ዝም ብላችሁ እናንተ ዩቲዩብ ላይ እና ጎግል ላይ በፍሪ የምታገኙትን ነገር የምትገዙ ከሆነ ይህ ተመጣጣኝ አይደለም። ስለዚህ ለእናንተ ምንም አይጠቅማችሁም፣ ምንም የተሻለ ነገር አታገኙበትም ማለት ነው። ሶስተኛ ደግሞ ኮርሱ የሚሰራልን ሰው ማን ነው ብላችሁ መጠየቅ አለባችሁ። አሁን ዝም ብሎ ማንም ሰው ተነስቶ ኮርስ ቢሰራ እና ቢሸጥ ይችላል ስለሆነ ነገር እውቀቱ ካለው፣ ግን ያ ሰውዬ በዛ ነገር ምን አሳክቷል፣ ምን ማድረግ ችሏል ብላችሁ መጠየቅና ማወቅ መቻል አለባችሁ። ዝም ብሎ እኔ አሁን ከመሬት ተነስቼ ዩቲዩብ ስኬቶች ብዬ በጽፍ እና የሆነ ነገር ሰርች አድርጌ በጽፍ እችላለሁ፣ ግን ራሴ አክቹዋሊ ገብቼበት አሳክቼ ወይ ይሄን ያህል ነገር አድርጌ ያየሁት ነገር ስለሌለ ለእናንተ ይስራ አላውቅም። እኔን ራሱ ለእናንተ መስራት አለመስራቱን ራሱ እርግጠኛ አይደለሁም። ስለዚህ ያ ሰው ከዛ በፊት ምን አሳክቶ ያውቃል፣ ምን ሰርቶ ምን ተሳክቶለታል። ሰው ለራሱ በተሳካበት ነገር ላይ ለሰው ደግሞ ኮርስ ቢሸጥ አሪፍ ነው ብዬ አስባለሁ። አራተኛው እና ዋነኛው ደግሞ ኮርስ ስትገዙ ዝም ብላችሁ የሆነን ነገር የሆነን ቪዲዮ ወይ የሆነን ፒዲኤፍ ለማንበብ ምናምን አይደለም። በቃ የሆነ ቪዲዮ 10 ቪዲዮ አለላችሁ 10 ቪዲዮ እዩትና እንትን ትላላችሁ ምናምን የሚል ነገር አይሆንም። ፊት ለፊት ላይ ከዛ በፊት ልምድ ያለው ሰው እና ከዚህ በፊት አሳብቶት የሚያውቀው ሰው እጃችሁን ይዞ ጋይድ ሊያደርጋችሁ ይገባል ኮርሱን የምትገዙት ከሆነ። ካልሆነ እሱ ከሚለቀው 10 ቪዲዮ ዩቲዩብ ላይ 100 ቪዲዮ ታገኛላችሁ። የተለያየ ሰው የተለያየ ልምድ አለ እኮ አይደል እንዴ? ስለዚህ እዛ ገብታችሁ እናንተ ማግኘት የምትችሉ ከሆነ ምን ይሰራላችኋል? የሆነ 10 ቪዲዮ ገዝቶ ማየት። ስለዚህ ላይቭ ላይ ግዴታ ተገናኝታችሁ ላይቭ ላይ እሱ ቀጥታ ፊት ለፊት ሜንቶር ሊያደርጋችሁ ይገባል። ስህተታችሁን ሊያርማችሁ ይገባል። እየተሳሳታችሁ እዛው ፕራክቲስ ማድረግ አለባችሁ። ሌላው ደግሞ እና የመጨረሻው ከገዛችሁት በኋላ እና መጀመሪያ ቼክ ማድረግ ያለባችሁ ነገር ፕራክቲስ እንዳለው ማረጋገጥ አለባችሁ። አንዳንድ ኮርሶች አሁን አይታችሁ ከሆነ ቪዲዮ አላቸው፣ ፒዲኤፍ አላቸው። ከዛ በኋላ ቲዮሪ ብቻ ነው የሚማሩት። ቲዮሪ ሙሉ ለሙሉ ቲዮሪ ነው። ቪዲዮም ቲዮሪ ነው የሚያወራው፣ እንትን ቲዮሪ ነው የሚያወራው። ግን ለምሳሌ ኤዲቲንግ ከሆነ ኤዲቲንግ በቲዮሪ የሚያድግ ስኪል አይደለም።
ፕራክቲስ ማድረግ አለባችሁ። የሆነን ነገር ከሆነ ፕራክቲስ ማድረግ አለባችሁ። ፕራክቲስ ነው የእናንተን ስኪል የሚያሳድገው እንጂ ኢንፎርሜሽንማ እኮ አሁንም ሙሉ እኮ ነው አይደለ እንዴ? ስለ ቪዲዮ ኤዲቲንግ አሁን ኢንፎርሜሽን የሌለው ሰው አለ? ስለ ግራፊክስ ዲዛይን ወይ ስለ ሆነ ብቻ አሁን ስለ ኤአይ ምናምን ኢንፎርሜሽን አለው ብዙ ሰው። ግን ፕራክቲስ ስታደርጉ ነው ስኪላችሁ ከፍ ሊል የሚችለው እና ደግሞ አሁን ላይ ካረንት ላይ እየተሰራበት ያለውን ነገር ልታዩ የምትችሉት ፕራክቲስ ስታደርጉ ነው። አሁን ብዙ ትምህርቶች አሉ፣ አሁን ብዙ የሚሰጡ ኮርሶች አሉ። ግን ወታችሁ ልትሰሩ ስትሉ እናንተ የተማራችሁት ሌላ ነው፣ አሁን ዓለም ላይ በዚህ ሰዓት እየተሰራበት ያለው ነገር ሌላ ነው። ስለዚህ አሁን ምንድን ነው እዚህ ጋር እየተሰራ ያለው የሚለውን ነገር የሚያሳይ ፕራክቲስ እያደረጋችሁ እንዴት ነው በዚህ ሰዓት ኤዲት የሚደረገው? ከዛሬ 10 ዓመት በፊት ያለው ኤዲት እና አሁን ያለው ኤዲት አንድ አይደለም አይደል? ምንም ይሁን ከዛሬ 10 ዓመት በፊት ያለው እና አሁን ያለው አንድ አይደለም። በቃ ሁሉም ነገር ራሱን አፕግሬድ እያደረገ ስለሚሄድ ያንን ነገር እንዴት ነው ከዛሬ 10 ዓመት በፊት ያለው ቲዮሪ ተምራችሁ እናንተ አሁን ላይ ልትሰሩ የምትችሉት? የዛሬ 10 ዓመቱን እንኳን ፕራክቲስ ብታደርጉ አሁን መስራት አትችሉም። ግን በቃ እስር በስር እየተከታተላችሁ አሁን ላይ ያሉትን ነገሮች እየወሰዳችሁ ከኮርሱ ጋር እያገናኛችሁ ፕራክቲስ ማድረግ፣ ከዛ ከእናንተ የሚጠበቀውንም ነገር ማድረግ፣ ፕራክቲስ ማድረግ፣ ማንበብ። ኮርሱን አያችሁ አይደለ? ተጨማሪ ነገር ሪሰርች ማድረግ፣ ጉግል ላይ ገብታችሁ ወይ ዩቲዩብ ላይ ገብታችሁ ያንን እንደ ሰፖርት የሚያደርግላችሁን ነገር አሁንም ሪሰርች አድርጉ ማየት። ከዛ በኋላ እናንተ ስኪላችሁ እያደገ ይሄዳል፣ ተፈላጊነታችሁም እንደዛው ከፍ ይላል ማለት ነው። እና ሌላው ደግሞ ራሳችሁ ሬዲ ማድረግ አለባችሁ። ከዛ ከኮርሱ አሁን በዚህ በኮርሱ ሳይድ ያለውን አየን አይደለ? ከሚሸጥልን ከኮርሱ ከምኑ ከገንዘቡ ያለውን አየን። አሁን ደግሞ በእናንተ በኩል ያለውን እንዴ መጀመሪያ እናንተ ሬዲ መሆን አለባችሁ ለኮርሱ። ኮርሱን ገዝታችሁ ስትማሩ መጀመሪያ ኮርሱን ለመጨረስ መጀመር አለባችሁ። የማትጨርሱትና ዝም ብላችሁ ጀምራችሁ ብራችሁ የምታባክኑት ከሆነ መጀመሪያ ራሱ አትጀምሩት። ታይም የለኝም ብላችሁ የምታስቡ ከሆነና የምትጨርሱት ካልመሰላችሁ መጀመሪያ ራሱ ባትጀምሩት ይሻላል። ከጀመራችሁ ከጨረሳችሁ በኋላ ግን ዝም ብላችሁ እንደ ቲቪ ድራማ እንደ ብሎ ማየት ሳይሆን ቻፕተር በቻፕተር በቃ ሌሰን ባለው ቁጥር እሷን እየሰራችሁ ጥያቄ ሲኖር ጥያቄውን እየመለሳችሁ እየተሳተፋችሁ ምናምን ራሳችሁ እንደገባችሁ ቼክ እያደረጋችሁ ተምራችሁ ለመጨረስ ማለት ነው። ከዛ ተምራችሁ ከጨረሳችሁ ፕራክቲስ አድርጋችሁ ከጨረሳችሁ አሁን ደግሞ ትምህርቱ አለ እኔ ምን ያህል አውቄያለሁ ብላችሁ ደግሞ ራሳችሁን ደግሞ መፈተን ስለሆነ ነገር ከሆነ የተማራችሁት ይሄ እስቲ ስለዚህ ነገር ኮንሴፕቱ ምን ያህል ገብቶኛል እስቲ በባዶ ያለ ምንም ነገር ምን ያህል ውስጥ ይቀርቷል ብላችሁ ራሳችሁን ቼክ ማድረግ መስራት ፕራክቲስ ማድረግ። ከዛ በኋላ ያለው ኮርሱን ከወሰዳችሁ በስርዓት ከጨረሳችሁ ሬዲ ሆናችሁ ተዘጋጅታችሁ ከመጀመሪያ እስከ መጨረሻ ካያችሁ ፕራክቲስ አድርጋችሁ በዛ ኮርስ ላይ የሆነ ቤዚክ የሚባል በቃ በስርዓት ዋና ዋና ነገሮችን እውቀት ካላችሁ ማንኛውም ሰው ይፈልጋችሁ። ተቀጥራችሁን ለመስራትም ይሁን ለራሳችሁም ይሁን ወይ የራሳችሁን ነገር ለመጀመርም ይሁን ብቻ ቤዚክ የሚባሉትን ነገሮች ዋና ዋና ነገሮችን ፕራክቲስ አድርጋችሁ ከለመዳችሁ ወደ ስራ መግባት ትችላላችሁ። በቃ ማንኛውም ሰው ይፈልጋችኋል እናንተን አሁን እና ከኮርሱ ሳይድ ያለውንም በእናንተ ሳይድ ያለውንም መጀመሪያ መዘጋጀታችሁን እንዳትረሱ። የቪዲዮ ረዘመ ይመስለኛል። ይህንን ካደረጋችሁና እኔ ከዚህ በፊት የሰራኋቸው ስህተቶች ናቸው። እነዚህን ካረማችሁ ስኬታማ ማትሆኑበት የሆነ ነገር ማታሳኩበት ምንም ምክንያት የለም። ቪዲዮ ኤዲቲንግ ይሁን ግራፊክስ ዲዛይን፣ ዩቲዩብ አውቶሜሽን ብዙ አለ፣ ሶፍትዌር ኢንጂነሪንግ አለ፣ ብቻ ብዙ ነገሮች አሉ። እነዚህን ማታሳኩበት ምንም ምክንያት የለም። ተቀጥራችሁ ለመስራትም ቢሆን እንደ ጀማሪ ገብታችሁ አሁን ላይ ማንም ወረቀት እንትና የሚባል ወረቀት ቢሰጣችሁ ምንም አያደርግለትም። ወረቀት ስኪላችሁን አሳይታችሁ ግን ለሆናል ጊዜ በነፃ እንኳን ሰርታችሁ ስኪላችሁን አሳይታችሁ በስርዓት የምትሰሩ ሰዎች ከሆናችሁ እናንተ ማንም ሊያጣችሁ አይፈልግም። እና ይህን ይመስላል የዛሬ ቪዲዮችን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር አድርጉለት። የዛሬ ቆይታችን ይህን ይመስል ነበር። ይመቻችሁ።